እውቁ ጋዜጠኛ አሟሟቱ በእጅጉ እያነጋገረና እያሳዘነ ይገኛል። በርካቶች እና ሌሎችም የስራ ባልደረቦቹ ሀዘናቸውን እየገለጹ ይገኛሉ። የዚህ ጋዜጠኛ ህልፈተ ህይወት ምን ይመስል ነበረ? ስራዎቹስ እንደምን ይታወሳሉ? የሚለውን ለእናንተ እናቀርባለን። ሰብስክራይብ አድርጋችሁ ተከታተሉን። ጋዜጠኛ ዳንኤል ታደሰ በኢትዮጵያ ሬዲዮ ላይ በርካታ ጊዜያት በመዝናኛው ዘርፍ ላይ ሲሰራ መቆየቱ ሁላችንም የምናውቀው ነው። በተለይም በቅዳሜ መዝናኛ ፕሮግራም ላይ ድምፁ በእጅጉ ሲስተጋባ እንደዚሁም ሲሰማ እናስታውሳለን። ከቅዳሜ መዝናኛ ባለፈ በእሁድ ዕለት ይተላለፍ በነበረው የሙዚቃ ምርጫ ዝግጅት ላይም ከሴቷ ጋዜጠኛ ወይንሸት አስፋው ጎን በመሆን እርሱም ለየት ባለ የድምጽ አቀራረቡ ፕሮግራሙን ሲያሳልጥ አድምጠናል። በሌሎችም ፕሮግራሞች እንደዚሁ የሱ ድምጽ አዲስ እንዳልሆነብን የምናውቀው ነው። ለየት ያለ የድምጽ አቀራረብ ነበረው። ከአቀራረብም ደግሞ የራሱ የሆኑ መለያዎችም ነበሩት። ትረካም የግሉ ነው፣ ይተርካል። አቀራረቡም ለጆሮ ይስባል። መጽሐፍትን ልክ እንደ ስዕል በጆሮ ውስጥ የመከሰት አቅሙ ከፍተኛ ስለመሆኑ ፕሮግራሞቹን ያዳመጡ የሩቅና የቅርብ አድማጮቹ እንዲሁም የሥራ ባልደረቦቹ ይናገራሉ። የቀድሞ የኤፍኤም አዲስ ጋዜጠኛ የሆነው ጋዜጠኛ ዳግማዊ ታሪኩ ስለ ዳንኤል ታደሰ በሚያወሳው የፌስቡክ ልጥፉ ላይ ከዚህ ቀደም ስለገጠመው አንድ ገጠመኝ ያነሳው ነገር አለ። የዳንኤል ለአርቲስት ጥላሁን ገሰሰ ያለውን ፍቅር በማውሳት በተለይም የአርቲስቱን ለማውሳት ወይም ልደቱን ለማክበር ተሰናድቶ በነበረው ዝግጅት ላይ ለዝግጅቱ የሚሆኑ የድምጽ ግብአቶችን ለመቀበል ወደሱ ሄዶ እንደነበረና ለዝግጅቱ አስፈላጊ ናቸው የተባሉና ለጥላሁን ገሰሰ ዘፈኖች የተቀዱባቸው ሪል ቴፖችን በክብር እንዳስረከበው እንዲሁም አርቲስቱን ባገኘበት ወቅት በእጅጉ በአክብሮት ጋሼ ብሎ በመጥራት እጅ ነስቶት እንደነበረ በትውስታ ማህደሩ ላይ አስፍሮት ነበር። እንግዲህ ዳንኤል ታደሰ ለበርካታ ዓመታት በኢትዮጵያ ሬዲዮ ላይ ሲሰራ እንደነበረ የተለያዩ የዘገባ ሀተታዎች ያመለክታሉ። በቀድሞ ኢትዮጵያ ሬዲዮና ቴሌቪዥን በአሁኑ የኢትዮጵያ ብሮድካስቲንግ ኮርፖሬት ውስጥ ለበርካታ ዓመታት ከሪፖርተርነት እስከ ከፍተኛ አዘጋጅነት በተለያዩ የሙያ ደረጃዎች አገልግሏል። አንጋፋው ጋዜጠኛ ዳንኤል ታደሰ ታህሳስ 26 ቀን 1959 ዓ.ም በአዲስ አበባ ከአባታቸው ታደሰ ዳምጠውና ከእናታቸው ፈለቀች ዳኜ ተወልደዋል። ከታህሳስ 18 ቀን 1994 ዓ.ም ጀምሮ በቀድሞ የኢትዮጵያ ሬዲዮና ቴሌቪዥን በአሁኑ የኢትዮጵያ ብሮድካስቲንግ ኮርፖሬሽን በተለይም በኢትዮጵያ ሬዲዮ ላለፉት 24 ዓመታት በሪፖርተርነት በአዘጋጅነትና በሌሎች በከፍተኛ ሙያ ኃላፊነቶች ስለማገልገሉ ተዘግቧል። እንግዲህ የዚህ ጋዜጠኛ አሟሟት በርካቶችን ያሳዘነበት ምክንያት አንድም ድንገተኛ መሆኑ ነው። ስለ ህመሙ በርካቶች ሰምተው አለማወቃቸውና ድንገተኛ መሆኑ ለሐዘናቸው እጅግ በጣም ክብደትን የሰጠ ሁኔታ ነበር። እንግዲህ ለረጅም ዓመታት በኢትዮጵያ ሬዲዮና ቴሌቪዥን አገልግሎ የነበረው ጋዜጠኛ መካኒሳ ደግነት ኮንዶሚኒየም በተባለው አካባቢ ተከራይቶ ይኖር እንደነበረ የቅርብ መረጃ ምንጮች ያመለክታሉ። ተከራይቶ ይኖር የነበረውም ለብቻው ሲሆን ቤተሰብ ሆነ ልጆችም ስላላፈራ በብቻው ህይወቱን እየገፋ እንደነበረ የመረጃ ምንጮች ያመለክታሉ። ይሁንና በድንገት የዚህ ጋዜጠኛ ህይወት አልፏል። ከዛሬ 3 ቀን በፊት ነበር ጋዜጠኛው ህይወቱ ያለፈው። እስከ 3ኛው ቀን ድረስ ስለሱ መጨረሻ ያወቀ ማንም ሰው አልነበረም። እንግዲህ በገዛ ቤት ውስጥ
ሞቶ የተገኘው ይሄ ጋዜጠኛ ከ3 ቀናት በኋላ ወደ ቤቱ በዘለቁ ሰዎች አስክሬኑ ስለመገኘቱ ነው የተዘገበው። ይሄ በእጅጉ የበርካቶችን ልብ የነካ ክስተት ሆኗል። ስለ አሟሟቱና ስለ ሌሎች ጉዳዮች ምንም አይነት ዝርዝር መረጃዎች አልተገኙም። ከተገኙት መረጃዎችም አንዱ ይሄው ብቻ ነው። እንግዲህ የቀብር ስነ ስርዓቱ ሰኔ 16 ቀን 2018 ዓ.ም ከቀኑ 5 ሰዓት ተኩል ጀምሮ በልደታ ማርያም ቤተክርስቲያን እንደሚፈጸም ነው የተዘገበው። እንግዲህ ከዚህ ቀደም በዚሁ በተመሳሳይ ያሟሟት ሁኔታ ህይወታቸው ያለፉ ጋዜጠኞች ቁጥራቸው ቀላል አይደለም። ከነዚህም ውስጥ ለአብነት ለመጥቀስ ያህል በፎርቹን ጋዜጣ ላይ ቪውስ ፍሮም አራዳ የተሰኘ አንድ አምድ ነበር። የዛ አምድ አዘጋጅ የሆኑት እንግዲህ ዕውቅ ጸሐፊ ናቸው፣ ግርማ ይባላሉ። እሳቸው ህይወታቸው ያለፈው በማይታወቅ ሁኔታ ወይም በምን እንደሆነ ባይታወቅም አስክሬናቸው የተገኘው ከ4 ቀናት በኋላ ነበር። ሌሎችም እንደዚህ የሚጠቀሱ ሰዎች አሉ። ለማንኛውም የጋዜጠኛውን ነፍስ ለዘላለማዊ እረፍት እንዲያድላት ምኞታችንን እንገልጻለን። መልካም ጊዜ ይሁንላችሁ። ስለተከታተላችሁ እናመሰግናለን። ሰብስክራይብ አድርጉን።